አስከበሪ መካሪ ምናምን እሺ አንዴ ፕሮግራም ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጪኝ። ከቻልኩ ውጪ ማን ነገሮች ሲጀመር ፕሮግራም አዘጋጃለሁ። ተጣጣጣችሁ ባለፈው ነግረናል። ተጣጣጣችሁ እናንተ አልጠራናችሁም ማለት ምንም ነገር እጃችን ነው። ሁሌ አልጠራናችሁም ማለት እኮ አልጠራናችሁም ማለት ጥሪ ያስፈልገው። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ አንተ ማን ስለሆንክ ነው? አንተ አገባም። እሺ ፍራት ነው። እሺ አይወረድ አሚሩና ናኔ ተረጋጋ። እሺ ምን ፈልጋችሁ መሰለኝ? ትጨፈለቂ ምንም አታመጭ። ምን ፈልጋችሁ ቀለበት ማድረጋችንም ስለዚህ ነምጪ ገባሽ አይደለ? በቃ ይበቃል። ከዚህ በላይ ምንም እንድታረጋ ዳኒ ማድረግ እንደሚችል ማሳየህ እኮ አሳየው። አሚሩ ዝም በለው። ለምን ነው ማድረግ የማይችል? ሩታ አልፈቀደችልህ። ፈቷታል። የተፋቱ ሰዎች የአብርሃም ወንድም ነኝ ስለሚመለከትኝ ነው። በየትኛውም በኩል ይሁን ወንድሜ ነው። በእናት ነው ባባት ተፋታችሁ አላ ምን አገባ? እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣለህ? ለምን ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለህ እንደርጎ ዝም በፈለክበት ጥልቅ አትበል። የፈለኩበት ጥልቅ ብለህ አይመለከትሽም። እንደፈለክስ ጥልቅ ስትል ዝም ብያለሁ። ካሁን በኋላ ግን ነገር ታውቃለህ። አይ መከራከር አብርሃም ማለት አይ ያልተጠራሽበት ቦታ ለምን ትመጫለሽ? አይመለከትም። እኔ ባለቤቷ አለሁኝ አይደል? ለምን ነገር በጣም ነው እንደሚከፍለው። በቃ አንተ ዝም በል። እኔ ባለቤቷ አለሁ። ተናገርሽ። ቆይ አይደለም ተረጋጉ። ምንም የሚፈጠር ነገር የለም። ለምን መጣችሁ? ለምን መጣችሁ? ማግባት አትችልም። መጣችሁ ስለሆነ ሩታ ስላልፈቀደችልህ አታገባም። ስልክ የት አለ? የፋልበትን ወረቀት እኮ ስልክ የለ ከፈለሽ የፈለክበት ለምን ዩቱብ ላይ አይኖርም? እንደዛ ከሆነ ለምን ፖሊስ ተሰምጠሽ መሀቅ ካለሽ ታዲያ ፕሮግራም ልጅ አለኝ ብለህ እንድትመጣ ደግሞ አንፈልግም። እሺ ሌላ ወለዳ አንተ እዚህ ጋር ችግር የለውም። እኔ አሁን ስለ ልጅ አረመሰው ማለት ፕሮግራሜን አትበጥብጪልኝ። ምን ይሄ በጣም ተራ ፕሮግራም ነው። እንደዚህ ፕሮግራም እንዳታየው። እኔ ምን ቆይ ምን ልሰሩ ይመጣችታል? አንቺ ተፈልገሽ ነው ያገባሽ። በቃ ቁጭ ነው ማለት ያለው። ተፈልጋ ነው ያገባሽ። እሺ ከቻልሽ ማለት ነው። ለፍቅር ነው። አንቺ ሲጀመር በጣም ክብር ያለሽ ሴት ነሽ። ከሷ ጋር ክብርማ ቢኖራት ያልተጠራችሁበት ቦታ አትመጡም ነበር። ምክንያት ስላለን ነው እዚህ የመጣችው። ለአንተ ማስረዳት አይጠበቅብንም። ማስረዳት ለአንተ አይጠበቅብንም። ምናልባት ለእሷ ማየት ያለባትን ነገር ልናሳያት ይመጣል። አይመለከትም። ቀለበት አድርገናል። በዚህ ያህል እንዳታወርጠኝ ኬክ ቆርሰናል። ስለዚህ አያችኋል። ምን አቃጠላችሁ? እኛ እሷ ማየት ያለባትን ነገር እንድታይ ነው እየጨሳችሁ እኮ ነበር። በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ እንዳንቺ ሰርግ ነው ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን፣ እንግዲህ እንደሰማችሁት ነው ማለት ነው። በጣም ይገርማል። እንግዲህ ሩታ ከሷ ጋር እንግዲህ ዳኒም መጥቷል። እንግዲህ ከሷ ጋር ያሉ እንግዲህ ሰዎቹንም አይታቸዋል። አብሮ ነው የመጡት ማለት ነው። እንግዲህ እዛው ፕሮግራም ቦታ ሰዎቹን እዛ መጥች ማለት ነው። እስቲ አስቡት እና መጀመሪያ ማለት እየጨቀጨቁ ነበሩ ማለት እና ያለን ሁሉም ነገር እና አሁን እዛ ፕሮግራም ቦታ እንግዲህ
ሰውን ይዛ ካቻለች ማለት ነው። እንግዲህ እዛው ቦታ ላይ እንግዲህ ኃይለኛ ግርግር ነው የተነሳ። እንግዲህ ይደብራል፣ በጣም ከምለው በላይ ይደብራል። እና ማለት የፈለኩት ሰው ለሁሉም ስርዓት አለው፣ ለሁሉም ማለት ግብ ግብ ሳይሆን አንድ ነገር ከተፈጠረ በማውራት ወይም በንግግር ውስጥ ይፈታል። እና እንደዚህ ግብ ማንም እኮ አሁን የአንዱ ማንም ሰው እየሰማ አይደለም፣ ማንም ሰው እየሰማ አይደለም። እና የኔ ይበልጣል የሚል ፉክክሮች አሉ። እዚህ ውስጥ ማን ይሰማል? ማን ደግሞ ተረጋግቶ ማነው ጥፋተኛ ማነው? እስቲ አስቡት እናንተ ራሳችሁ። እና ማነው የሚሰማው እንዴ? እንትኖቹን አበባዎቹ ምናምን እንደ ሻማ ምናምን ነው የሚሰማው ወይስ እንዴት ነው? አንዱን ማለት ተረጋግቶ ነገሮቹን ማፍታት በቃ አልቻሉም ማለት ነው። እና ኧረ ከባድ ነው። ለምሳሌ አንድ ነገር የሆነ ነገር ሲከሰት ወይም የሆነ ነገር ሲፈጠር ሰው የህግ አካላት አለ አይደለ? የህግ አካላት ይዛ መሄድ አለባት። ሁለት ሰውና ሶስት ሰው ስብስብ አድርጋ ይዛ መሄዷ ሳይሆን በስነ ስርዓት ሄዳ መጠየቅ ወይም ማሳየት ለመረጃ ይሁን ካለች ህግ የሆነው ነገር ሄዳ መጠየቅ ወይም ህጋዊ የሆነ ነገር ላይ መጠየቅ አለባት ብዬ አስባለሁ። እኔ በራሴ በበኩሌ ማለቴ ነው። አሁን በዚህ ማንም እኮ ግብ ነው ዝም ብሎ ማን ይሰማል? ማንንም እየሰማ አይደለም። እና ደግሞ ይደብራል። ረሜላ ደግሞ የሰው ባል ወስዳ አፍ አለ ብላ ታወራለች። እህትየውም እንግዲህ አለች። እህትየውም እንግዲህ የወንድምየው ትዳሩን እንደዚህ አድርጋ እንግዲህ እኔ ያለው ትላለች። እስቲ ማንን ነው እንትን የምናደርገው? እንዲህ ጉድ እኮ ነው። ኧረ ጉድ ነው። ወይ አሁን እዚህ ውስጥ ፉክክር እኔ ጉልበት አለኝ የምል፣ እኔ ደግሞ ምላስ አለኝ የምል፣ አንዱ ደግሞ እኔ እውቀት አለኝ ይላል፣ አንዱ ደግሞ አይ እኔ እረፊ እኔ ያለው ይላል፣ አንዱ ደግሞ ብቻ በቃ እንደሰማችሁት ነው። የኔ ይበልጣል። ኧረ እኔ ምላሳም ነኝ ይላል፣ አንዱ ደግሞ እኔ ጉልበታም ነኝ ይላል፣ አንዱ ደግሞ እኔ እኮ ቅልጥፍ ብዬ ነው ማወራው ይላል። እንግዲህ ከባድ ነው። ኧረ ወይ ተረጋግቶ እኮ ሁለት ሰው ቢያወራ ራሱ ነገሮቹ በቀላል መንገድ ወይም ይፈታል። ወይም በዚህ ጫጫታ ላይ ደግሞ አይ ጫጫታ አንፈልግም፣ በቃ በህግ በትክክል በስርዓት በቃ መረጃውን መውሰድ አለብኝ ማስያዝ አለብኝ ካለች ሩታ ደግሞ ህግ አስከባሪን ይዛ ሄዳ በትክክል በስነ ስርዓት እዛው እንትን ማድረግ አለባት እንዴ። እና አሁን እኮ የኔ ይበልጣል የሚል ብዙ እንግዲህ እያያችሁ ነው፣ ግቡ ማለት ነው። እና በጣም ይደብራል ከምለው በላይ። እና እንግዲህ ፕሮግራሙም ምንም በእንደዚህ መልኩ ነው እንግዲህ ያለቀው። የአብርሃም እንግዲህ ቀለበት ማናት? ይቅርታ
ሄርሜላ እንግዲህ ፕሮግራሙ የቀለበት ፕሮግራሙ በእንደዚህ መልኩ ነው እየተበታተነው። አይ ጉድ! ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ። ፋሚሊ ቀጣይ ፓርት ላይ እንገናኛለን። ደህና ሁኑ።